አዳኝ ነው ኢየሱስ። ታንኪ መንፈስ ቅዱስ እናመሰግናለን ስለዚህ ስም። ኢየሱስ ጌታ ነው። መንፈስ ቅዱስ የምታከብረው ስም አሜን። ታንኪ ጌታ ኢየሱስ ጌታ ነው። ገባን ፌስቡክ ላይ ሰላም ሰላም ብያለሁ። ጌታ ሰላም ጸጋ ይብዛላችሁ። ሬዲዮ ላይ አለው እና ፌስቡክ ላይ ደግሞ አለው ገባው ማለት ነው። አሜን። ኢየሱስ ጌታ ነው። ወይ እንግዲህ ጌታ ጸጋ ይብዛላችሁ በዓለም ዙሪያ። እንግዲህ ይሄ ስም ባለፈው ክፍል 1 ተምረናል። ክፍል 2 ደግሞ ስለዚህ ኢየሱስ ስም እንለዋለን ማለት ነው። ስበኩ የተባለ ይሄ ስም ነው። ይሄ ስም ማለትም ከላይ ደብዳቤ ይዞልን የመጣ ማለት ነው። ከአባቱ ጋር ያስታረቀን መነክላችኋል መስቀል ላይ ስራ የጨረሰ ማለት ነው። ጀግና ከጀግኖቹም ጀግና ማለት ነው። ወገኖች ኢየሱስ ጌታ ነው። አሜን። ይሄን ስም ካወቃችሁት ኢየሱስ ጌታ ነው። ምንም ነገር የሚያቅታችሁ የለም ማለት ነው። በዚህ ስም በተሰጣችሁ ስልጣን መኖር ትጀምራላችሁ ማለት ነው። አልኩ ዛሬ ጴንጤ ራሱ ምገስጽ በዚህ ስም ላይ ምን ያህል ታምናል ነው። ምን ያህል ታምናል፣ ምን ያህል በእኔ ኑሩ አለ እኮ እኔም በእናንተ አለ። ከዛ ቃሎቼ በእናንተ ቢኖር የምትወዱትን ለምኑ አለ። እዛ ያላችሁ ዮሐንስ 15 ላይ እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችሁ አለ። ምን መስራችኋል? ቅርንጫፉ በማን ነው ያለው? በሱ በዚህ ሰው አይደል? በኢየሱስ በግንዱ ነው ያለው። አሁንም ባለፈው ነግራችኋለሁ። ሰው ጌታን ሲቀበል የክብር ተስፋ ነው ኢየሱስ በውስጣችሁ የሚኖረው። ሁለት ነገር ብያችኋለሁ። ኢየሱስ በውስጣችሁ እንዲኖር ምንድነው? አንደኛ ክርስቲያን ትሆናለህ። ኢየሱስ ውስጣችሁ ከሌለ ክርስቲያን አይደለም። ክርስቲያን ብዙ ጣዖት ነው ይላል ነው። ግን ሁለተኛ ደግሞ በርሱ ትሆናለህ ማለት ነው። አሁን እኔ አያም እኔም ነኝ። እኔም ብዙ አስተምራለሁ እንደገና እኔ እኔም ነኝ በርሱ ነኝ። ሁሉ ነገር አዲስ ኪዳን የሚነግራችሁ አብሶ ኤፌሶንን ስታጠኑ ኦልሞስት 155 ጊዜ በርሱ የሚል ቃል አለ። ቆላስያስ ደግሞ 78 ጊዜ አለ ተጽፏል። ምን ትያናቸው ማለት አሁን አያችሁ ጌታ ስትማንደኛ ቅርንጫፍ ትሆናለህ። ሁለተኛ በርሱ ትሆናለህ። ሁሉ ነገር አሁን በርሱ ነው። በርሱ በወደደናለ በክርስቶስ ካሸናፊ እንበልጣለን። አሁን በርሱ ነው የምትሆነው። በቃ እኔም ነው የምትሆነው። እኔም ከገባ ዲዚዝ አይገልህም ብያለሁ። በሽታ የሚባል አይገልህም ከገባ እኔም በርሱ መሆናችሁ ከገባችሁ ማለት ነው። አይ መውጣት አለባቸው። ሁሉ እሱ በሰራው ስራ ነው እግዚአብሔር የተቀበለን። ስለዚህ ፓስተር የምናት ጸልይ ምን አጭር ጸሎት ልጸልይ እና ባለፈው ነግሬያቸዋለሁ። ዛሬ ክፍል 2 ነው። በጌታ በኢየሱስ ስም አባት ሆይ እንጸልያለን። ይሄ ከስም ሁሉ በላይ ስም ያለው በሰማይም በምድርም ከምድር በታች ያለ ሁሉ ለዚህ ስም ይንበረከካል። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። ስለዚህ ዛሬ በኢየሱስ ስም ስለዚህ ስም አመሰገንን። በዚህ ስም ደግሞ የማይዋጥ የለም። በኢየሱስ ስም በዚህ በፌስቡክ ላይ ያለ አመጽ፣ በቲክቶክ ላይ ሆነ በዩቲዩብ ላይ ማንኛውም አመጽ በኢየሱስ ክርስቶስ ስም በዚህ ስም የተዋጠ ይሁን። በዛም በምድራችን በኢትዮጵያ ሆነ በዛም በመቀሌ በኤርትራ ሆነ በግብጽ ሆነ በዚህም በአሜሪካ ላይ በኢየሱስ ስም በዓለም ዙሪያ በኢየሱስ ስም ይሄ ስም በኢየሱስ ስም ጌታ በዚህ ስም ስለሚዋጥ እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። ይሄ ስም ያንበረክካል። ጳውሎስን በደማስቆ እንዳንበረከከ ዛሬ ያልተንበረከከ ስለሚንበረከክ ይሄ ስም ስለሚያንበረክከው እግዚአብሔር አባቶ እናመሰግናለን። ክብር ሁሉ ላንተ ይሁን። ስለዚህም ደግሞ የሆነ ስላለው በኢራን ላይ ጌታ እግዚአብሔር ሆይ አንተ ያሰብከው ሐሳብ በዛ ያለ ዘንዶ ስለሚዋጥ በዛ ያለ የሃማ መንፈስ በጌታ በኢየሱስ ስም ያውድ ጠላት በጌታ በኢየሱስ ስም ስለሚዋጥ ሁሉ እናመሰግናለን። እግዚአብሔር ደግሞ ለአሜሪካም ስለ ትራምፕ አመሰግናለን። አንተ ጥበብ ስለምትሰጠው የነገስታት ልብ ጌታው እንደ ውሃ ፈሳሽ በአንተ እጅ ናቸው። ወደ ወደድከው ትመራለህ። በዛ በኢራን ጌታ እግዚአብሔር ያሰብከው ሐሳብ ስለሚፈጸም የእግዚአብሔር ሐሳብ ሁሉ እናመሰግናለን። በዛም በኢትዮጵያ ላይ የእግዚአብሔር ምክር ሌላ ማንም ምክር ስለማይፈጸም እግዚአብሔር እናመሰግናለን። ስለ ሁሉ ተባረክ። ከፍ ከበል ዛሬም እንዳስተምር እኔን እርዳኝ። ይህንን ስም እንዳላሳንሰው መንፈስ ቅዱስ እንድትረዳኝ። መንፈስ ቅዱስ በመጣ ጊዜ ያከብረኛል ብሏል። መንፈስ ቅዱስ አንተ ይህን ስም ታከብራለህ። እግዚአብሔር አባቶ በኢየሱስ ስም ዛሬም ሰዎች መረዳት እንዲኖራቸው በዚህ ስም እንደ ሰማርያ ሰዎች እንዲረዱ እግዚአብሔር አውቀነዋል እንዲሉ እሱ እውነት ክርስቶስ የዓለም መድኃኒት እንደሆነ አወቅነዋል። ዛሬ በኢየሱስ ስም ማወቅ እንዲያውቁ በኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። ከፍ ከበል እንጂ ሰስኔም አሜን አሜን። ኢየሱስ ጌታ ነው። እንግዲህ ሬዲዮ ላይም አለው ሬዲዮንም አለ ሬዲዮንም አለ አለ የስ አለ እና ኢየሱስ ጌታ ነው። በቃ ጌታ ነው። ግሬስ አሜን። ይሄ ስም ወገኖቼ መኩሪያችሁ ይሆናል።
ማምለጫ አለታችሁ ይሄ ነው። ግንበኞች የናቁት የማዕዘን ራስ ማለት ነው። እግዚአብሔር ይሄ ስም ብቻ አልኩ። በቃ ሰይጣን በቃ አልኩ እኮ ጠንቋይ ቤት ብትሄድ የማርያም ስዕል አለ፣ የገብርኤል ስዕል አለ፣ የምትጠሯቸው ስዕሎች አሉ። የኢየሱስ ስዕል አያደርግም። ኢየሱስ ጋር ስሙ ስለሚጠራ ያቃቀልጠዋል፣ ይቃጠላል ማለት ነው። በቃ ይሄ ስም ብቻ ነው የሚያቃጥል አጋንንት። በቃ ተቃጠሉ ስናስወጣው ትዛላችሁ። ተቃጠሉ አትድራብኝ ይህን ስም ሲል የዚህ ስም ብቻ የኢየሱስ ስም ማለት ነው። እንደ ሄደ በገብርኤል ብትል አይወጣም። እንደ እያወናበደ ነው እንጂ የሚያወናብድ አወናባጅ መጽሐፍ ቅዱስ ላይ ያልተጻፈ። በገብርኤል ብል አይወጣም፣ በሚካኤል ብል አይወጣም፣ በሩፋኤል ብትል አይወጣም። በኢየሱስ ስም ስትል ግን ይወጣል። አሜን። ምንም አይነት መናፍስቶች አጋንንቶች ይገዙለታል። እንዳትረሳ በሰማይ በምድር አሳያለሁ ከእግዚአብሔር ቃል። ስለዚህ ባለፈው አቲንክ መጨረሻ ላይ ነግራቸዋለሁ። ሙሴ ምን ትጮህብኛለህ አለው። ምን ትጮህብኝ ያስቆ ምንድን ነው አለው አልኩ። ዛሬ ስንት ጴንጤ የሚጮህ የያዘውን የሚያውቅ ማለት ነው። ምን መስላችኋል? ያ በትር ማለት ነው የኢየሱስ ምሳሌ ነው። ምን መስላችኋል? ቀይ ባህር ሲከፍል ማለት ነው። ምን መስላችኋል? አለት መሬት ላይ ሲሰነጥቅ ምን መስላችኋል? ያ ባህር ማለት ነው ሙሴ እጁን ወደ ላይ ሲያነሳ ይዞ ሲያስጨልም ያ በትር ምን ትጮህብኛለህ አለ። ተናገር ክፈለው አለ ባህሩን። አየህ በዚህ ስም የማይከፈል ነገር የለም በህይወታችሁ ላይ ምንም አይነት ባህር ቀይ ባህር የለም፣ ኢያሪኮ የለም፣ ይወርቃል በዚህ ስም ማለት ነው። በጌታ በኢየሱስ ስም አየህ የኢየሱስ ስም ማለት ነው። ምን ትጮህብኛለህ? ባለፈው ነግራችኋለሁ እንዳትረሱ። አብሶ እንትን ላይ ዘጸአት 7:8-6 ላይ ትዛላችሁ የሙሴ በትርና የአስማተኞች በትር እነዛ የግብፃኖች የመተተኞችን እንዳለ ዋጠው ይላል። አሁንም ይሄ ስም ይውጠዋል። የማይዋጥ ነገር ይዋጣል በዚህ ስም በቃ ይዋጣል አልኩ። በሽታ የለም፣ ካንሰር የለም፣ ኤችአይቪ የለም፣ ማንኛውም ነገር በዚህ ስም ይዋጣል። መዋጥ አለበት። ግን ካላመናችሁት ግን በጣም የሚያሳዝን ጴንጤ ማለማመኑ ነው። ካላመንከው ገባ ነው። አየህ ካላመንከው ገባ ነው። አየህ በዚህ ስም ከታመንክ እምነታችሁ በዚህ ስም ላይ ዲቨሎፕ ከሆነ ምን ይመስልሃል? በዚህ ስም ላይ ማለት ነው። ይሄ ስም አሳያለሁ ዛሬ ቁጥር እንትን ነው። ሌላ እንደሚፈስ ዘይት እንደሆነ ዘይት መልካም ነው ይላል። ስም ልክ እንደሚፈስ ዘይት ነው። ስሙ ወገኖቼ የኢየሱስ ስም የሚጣፍጥ ህይወታችንን ያጣፈጠ ማለት ነው። አንደበትሽን ያጣፍጣል፣ ውስጥን ያጣፍጣል፣ መራራውን ጣፋጭ ያደርጋል። ማንም የደረቁ አጥንቶች በህይወት እንዲኖር ያደርጋል። ማንኛውም 38 ዓመት መስልሃል የፈለገ ጊዜ ቆይ ችግር ከሰከንድ ይነቀላል። ከሰከንድ በዚህ ስም ማለት ነው። ስትረዳው ማለት ነው። ይህን ስም ከሰከንድ ይነቀልልሃል ማለት ነው። ምንም ማለት የሚያቅተው ነገር የለም። ይሄን ስም ጠርተ ማፈር የለም። የጌታ ስም ይጠራ በርሱ አያፍርም እኮ ነው። የሚጠራ አያፍርም፣ ማፈር የለም። ስለዚህ በዚህ ስም ትኖራለህ ማለት ነው። እንዳትረሳ በእኔ ኑሩ እኔም በእናንተ መኖር አለበት። በዚህ በኢየሱስ ሳትኖር በሃይማኖት ውስጥ ተደብቀሽ በቃ ጣዖታት እየጠራ ክብር የሚገባው ለኢየሱስ ብቻ ነው እየሰጠ ከክርስቶስ ጋር እኩል አድርጉት እኮ በቃ ኢየሱስን እኩል አድርጉ። ምድራችን አልኩ የኢትዮጵያ ችግር ኢየሱስ ነው ብያለሁ። የኤርትራና የኢትዮጵያ ችግር ኢየሱስ ነው። ሌላ ምንም ችግር የለብሽም። ችግርሽ ኢየሱስ ነው። በቃ ኢየሱስን አላወቅሽውም። ስላላወቃችሁን እንዲህ አይነት በቃ ግራ ውስጥ የተጋባችኋል። አመፅ የበዛበት ማለት ነው። አንደኛ ከህግ በታች ናቸው። ህግ አመጣ ሙሴን ከህግ በታች አድርጉት። እንዳትረሳ ግብፃን ትዛል መጥተው የሰሩ የግብፅ ጳጳሳዎች የሰሩት ስራ በኢትዮጵያ ላይ የሰሩት ስራ በቃ ወሩን ሙሉ ስራ እንዲሰሩ በቃ አባይን እንዳይነኩባቸው በቃ ይሄ ነው ሩፋኤል ነው ይሄ ቀን ነው እያሉ እንዳይሰሩ አደንዝዟቸው ሄዱ። ግን አሁን መጣላችሁ አልጓችሁ እኮ በቃ ኢየሱስን የሚያቅሰው መጣላችሁ ምድራችሁ ላይ ኢየሱስን የሚያቅሰው መጣላችሁ። ሁለቱ ደግሞ ሚስቱም እሱም ኢየሱስ የሚል ማለት ነው የመጣላችሁ ማለት ነው። ይሄው እያሳመረላችሁ አይደለም ወይ? ለአባቱ ነው ለእናቱ ነው የሚሰራል መሰለኝ። ለአንተ ለልጅ ነው እየሰራለ ያለው። ይገባል አንድ ቀን ይገባሃል። መጣልህ ማለት ነው። እግዚአብሔር ከሱ ጋር ነው። የምታቆመው የለም። እኛ ከሱ ጋር ነን፣ እንጸልይለታለን። የሚያቆመው የለም። ያቺ ምድር መቀየር አለባት። ያው የተነሱ ቄሶችም አሉ፣ እርዷቸው። በጣም እግዚአብሔር በቃ አይናቸውን የከፈተ ዳግም የተወለዱ ማለት ነው። አድርጎ ከላይ አንቀው በሙሴ ወንበር ላይ ተቀምጠው ህዝቡን እንዴት ኢየሱስን ይዩ በቃ ፍጥረታትን እያዩ እየተደነቁ በቃ እያከበሩ ኢየሱስን እንዴት ይዩት። ልክ እስራኤሎች ማለት ነው ህግ ሸፍኗቸው ማለት ነው ሸፍኗቸው ማለት ነው። ኢየሱስን ያላዩ በዛው ምድራቸው ላይ አላዩት።
አሁን ምድራችን ላይ ያ ያሉ ግን ህጉ እስከርተ አይን ምን አስላል አጋር ውሃ አጠገቡ አልነበረም ልትሞት ማለት ነው። የሞት ያለ ያለቅ ያለ አመፃ ውስጥ ያለ የተቀበጥከው ኢየሱስን አታውቀውም። ኢየሱስ የዋሸ የሰረክ መንግስት የሰረክ ታክስ በስነ ስርዓት አትከፍል የሰረክ የዋሸ ኢየሱስ አለ የሚተባበር ይመስላል። ኢየሱስ ሞኝ አትሆኝ እባክሽ ተይ እባክሽ ፓስተር ተስፋዬ ይገስጽሃል። እነ ኤልያስ የለም በዛ መንፈስ ገስጽሃለሁ። እንደዛ ብሎ ነገር የለም ገስጽሃለሁ። እንደዛ ብሎ ኢየሱስ የለም። ኢየሱስ የሚኖረው እሱ እኔ እውነት ነኝ ብሏል። በቃ እውነት ነኝ ብሏል። ከእውነት ጋር ነው የሚተባበረው። ሌላ ዝም ብለህ በእድሜሽ ላይ የተጫወት በእድሜ ላይ የተጫወተው ዘመንን እየበላ እኔ ጋልኩ ዘመናችን በላ ሰይጣን። በጣም ገርመኝ። አንብዞ ቄራውን ይገርማቸዋል። አንበሳ እንዴት ያሳዝናል መሰለህ። በቃ ወደ ሲኦል ነው ጠቅላላ ከልብ በብዛት ይህን ጌታ ሳያውቁ ማለት ነው። በአመፅ ውስጥ ማለት ነው። ስንቱ ነው ያለቀው። እኛም እግዚአብሔር መቼ ምሕረት አደረገልኝና እድል ሰጠኝ ማለት ነው። ኢየሱስ ማለት ነው። ልክ ትዘራችሁ ጳውሎስ ምሕረት አደረገልኛል ባለማወቄ ባለማመን ያለ ባለማመን ምሕረት አደረገልኛል። አያችሁ አንዳንዴ አለማመን ነው ትልቁ ችግር። ስለዚህ ይሄ ስም ዛሬም 2 ክፍል ሰጣለሁ። የሚቀጥለው ስለ ደሙ እንማራለን። ቀጥሎ ስለ ሞገስ እንማራለን። ከደሙ በኋላ ማለት ነው። የደሙን ጉልበት እናይና ስለ ሞገስ፣ ከዛ ሞገስ በላይ ላይ ይለቀቃል። በአዲስ ኪዳን የሚያስፈልግሽ ሞገስ ነው። ፌቨር ነው የሚያስፈልግሽ። ሌላ ምንም ነገር አለ ፌቨር ነው የሚያስፈልግሽ። በቃ እንደ አስቴር። ከዛ በኋላ ያ ማምክር ሲፈርስ ያለሽ ማለት ነው። ግን መጀመሪያ ደሙን እናያለን። ከዚህ በኋላ ማለት ተከታተሉ ሰዎች አስገቡ። አለዛ ካዳለዛ ቃን ወይ ሰዓቴን ወይ ቀይራለሁ ብያለሁ። እስካልሆነ ታይሜን ሰዓቴን ቀይራለሁ እና ግን ወይ አስገቡ። ካስገባችሁ አስገቡ እናንተ። አሜን። ወይ እንቀጥል። ዛሬ ክፍል 2 ላሳያችሁ። በጣም የሚያስገርም እግዚአብሔር እንዴት ያከበረው ይሄን ስም ማለት ነው። አከበርከው አላከበርከው አንተ ፍጥረታትን አክብር፣ ለፍጥረታት ዘምር። የኢትዮጵያ ሕዝብ ማለት ነው በቃ ዝም ብሎ በቃ የግብጽ ስም ምናምን እየጠሩ ማለት ነው። የግብጽ ምናምን ሩፋኤል ምናምን እያለ ምናምን በቃ የግብጽ ምናምን ከግብጽ የመጣ ስም ምናምን ጨርቆስ ምናምን እያለ ምናምን በቃ እየሰረቀ ጨርቆስ ይላል። በጣም እኮ ሁሉ እኔ እኮ የምነግርህ እዛው ስለነበርኩ ነግርህ እኮ እዛው ስለነበርኩ ነው የምነግርህ እኮ። ገብርኤል እኔማ ገብርኤል ሰርቃለሁ፣ ዋሻለሁ፣ አጭበረብራለሁ። ገብርኤል አለ ደግሞ ስለት እንሰጣለን። ሰርቀን ምናምን ስለት ምናምን በጣም ላሳየው እግዚአብሔር እንዴት እንዳከበር እንዳትረሳ። መንፈስ ቅዱስ በመጣ ጊዜ አለ ወደ እውነት ሁሉ ይመራቸዋል፣ የሰማውን ይነግራቸዋል። ከራሱ አንድ ግን እኔን ያከብረኛል። ኢየሱስን የሚያከብረው መንፈስ ቅዱስ ብቻ ነው። ያለ መንፈስ ቅዱስ እንዴት ኢየሱስ ጌታ ነው ማለት ይችላል? አትችልም። ወደ ጌታ ስትመጣ ጌታን ስትቀበል በመንፈስ ትታተማለህ። ጌታን ግን ካልተቀበልከው በፍጹም አልተቀበልከው። ስትቀበለው ትቀየራለህ፣ ትለወጣለህ። የተለወጠ ሰው ስታይ ጌታን ተቀብሎ ነው። ቀድሞ አብሮ የነበረ ሰው ሲቀየር ወይ እሷ ስትቀየር ካየሽ ተቀብላ ነው ጌታ ውስጧ ለያቸውም ዘርፌ እንደዛ ታጅባው እግዚአብሔር በኃይል አስነስቷት እየሰራች ማን ያገኛት? ሐዋርያ ምዕራፍ 4:12 ላይ እንድንበት ዘንድ የሚለው ስም ከስም ሁሉ በላይ ስም እንደሆነ ያ አይኗን በራ አልኳችሁ። አይናችሁን ካልከፈተ አንድ ቃል አይገባህም። በቃ አንድ ቃል ስታነብ ነው እሱን ማንበብ ነው። በእርግጥ እሱ ይመርሃል። መፈለግንም ማድረግን በውስጣችን የሚያደርግ እሱ ነው። እኔ መጀመሪያ የቃል በቃ ራብ ሰጠኝ ማብላት፣ ቃሉን ማንበብ። ቃሉን ሳነብ በቃ እያለቀስኩ መዝሙር አልኩ። ጫት እየቃምን መዝሙር ተስፋዬ ጋቢሶ ደረጀን አብሶ ፓስተር ተስፋዬ ጋቢሶ በጣም ነው የምወደው የሱ መዝሙር። ጫት እየቃምኩ እየሰረቅን በቃ ያለቅሳለሁ። እምባይ ትራሴን አራሴ የሚለው ዳዊት እምባይ በቃ ጌታ በቃ ወደ ቃሉ መለሰኝ። ወደ ቃሉ ማንበብ ሳነብ በቃ አይኖቼን መክፈት ጀመረ። አይኖቼን ማብራጅ። ከዛ ዮሐንስ 14 አገኘው። መንገድ እኔ ነኝ አለ። እውነት እኔ ነኝ፣ ከኔ በቀር ወደ አብ መሄድ የለም። በቃ የትም አትሄድም። በቃ ያለሱ መሄዳችን ኔቨር መሄዳችን ያለሱ እሱ ሳታውቀው እንደ መናካ እኔ በር ነኝ ያለ በእኔ የሚገባ ይድናል አለ። እሱ በር ነው። አሜን። ፊልጵስዩስ ላይ እናንብብ 2 ላይ በጣም የሚያስገርም ቃል ላሳያችሁ። ከቁጥር 6-9 እርሱ በእግዚአብሔር መልክ ሲኖር
ሳለ ከእግዚአብሔር ጋር መተካከልና መቀማታትን እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ ተመልከቱ፣ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ተመልከቱ ጌታ እንዴት ራሱን እንዳዋረደ ማለት የባሪያ መልክ ይዞ ከእግዚአብሔር ጋር እንዳትረሳ ክርስቶስ ራሱ እግዚአብሔር ነው ይላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሥላሴ እናምናለን። አብ ወልድ መንፈስ ቅዱስ ማለት አየ ራሱ አምላክ ሆኖ ሳለ ምን ይመስላል? ከድንግል ከድሃ ቤተሰብ መወለድ፣ በበረት ውስጥ መወለድ ምን ይመስላል? ዋሪቲ ራሱን ባዶ አደረገ። ከእግዚአብሔር ጋር መተካከል ሲገባው በሰው ምሳሌ ሆኖ መጥቶ ምን አለ እዚህ ላይ መተካከል ነገር ግን አለ ራሱን አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም ይላል በጣም አነብላችኋለሁ። እንደዛ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። በሞቱም ይሄው ይላል የመስቀል ሞት እንኳን የታዘዘ ሆነ። የመስቀል ሞት ራሱ የታዘዘ ሆነ እንዳትረሳ። በዚህ ምክንያት ይላል አሁን እግዚአብሔር ምን ያህል ከፍ እንዳደረገው አንተ ከፍ አረከው አረክሽው። ጌታ ባታመሰግኑ ድንጋይ ያመሰግነኛል አለ። ደወለ አባት። ፍጥረታት ሁሉ ስታይ እግዚአብሔርን እያመሰገኑ ነው። ወፎች በማለዳ የሚጮህ ወደው መሰል እያመሰገኑ ነው። አንተ እግዚአብሔር እያመሰገኑ ፍጥረታት እያመሰገኑ አይ ምን አለ? በዚህ ምክንያት የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር አንደኛ ያለ ልክ ከፍ አደረገው። ያለ ልክ እኮ ነው ከፍ በቃ ያለ ልክ። እግዚአብሔር ምን ይመስላል ታዲያ? የእግዚአብሔር ያከበረው እግዚአብሔር ያለ ልክ ከፍ አደረገው። እግዚአብሔር የሚደነቅ ይመስላል? አንተ አከበርከው፣ አመለከው። ለራስህ ነው አልኩ እኮ። ቸርች የምትሄዱት ለራሳችሁ ነው፣ የምታነቡት ለራሳችሁ ነው፣ የምትጸሉት ለራሳችሁ ነው፣ ለእግዚአብሔር አይደለም። እኔ ቸርች ቤት ለራሴ ብሰጥ ለራሴ ነው፣ ለኔ ቤኔፊት ነው እንጂ ለእግዚአብሔር ቤኔፊት አይደለም። እግዚአብሔር ወረዲ አክብሮታል ኢየሱስን። አንተ ጠራው አልጠራው፣ ተገዛለት አልተገዛለት፣ በኋላ ጉድ ይፈላል እንጂ በኋላ ጉድ ይፈላል። በቃ ዘላለም ማትወጣበት ስትገባ እሱ ሉቃስ 16 አንብብ። የሀብታም ሲበላ ሲጠጣ ራሱ ሲኦል አገኘ። ሲኦል እንድትገባ የእግዚአብሔር ፍቃድ አይደለም። እኛ ትገባለህ ብዬ አልሰብክም፣ እንዳትገባ ነው እየመከርን ያለ ነው። እግዚአብሔር ምን አደረገው? አከበር። ያለ ከፍ ተመቀጥሩ ከስም ሁሉ በላይ ያለውን ስም ሰጠው። ወይ እኔ ልጮህ ነው ልገለባበት ነው ዛሬ። ከስም ሁሉ በላይ ስም ባለፈው ነገር ያለው ስንት ስም ነው ያለው በዓለም ላይ? ስንት እያስፈራራሽ ያለው፣ ስንት የደበቀሽ ስም፣ የበሽታ ስም፣ ድህነት ራሱ ስም እኮ ሁሉ ስም ነው። ሰው ስም አለው፣ ሁሉ ስም አለው። ሰማይ ምድር ትላላ ስም አለው፣ ሁሉ ስም አለው። እግዚአብሔር ግን ከነዚህ ሁሉ በላይ ስም ሰጠው። ታዲያ ገብቷቸዋል? አውቃቸዋል? እንዴት ነው በሽታ ካንሰር ሲባል የሚያስፈራራሽ? ቻቪ ሲባል ኮቪድ ሲባል የሚያስፈራራ ማለት ለምንድን ነው? አላወቅከውም ማለት ነው። ለጴንጤ ነው የምነግረው። ለጴንጤዬ ፑንጡቃ ለጴንጤ ነው የምነግረው። እያስፈራራሽ ያለው ይህንን ስም ስላላወቀው ነው። እግዚአብሔር ከስም ሁሉ በላይ ስም እንደሰጠው ስላላወቅ ነው። እንዳትረሳ። ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። ለምን እውቀትን ጣሉ ይላል? ይህን ስም ካላወቀው፣ ከዚህ ስም ጋር ጊዜ ከሌለ ተግቶ የሚሻ ያገኘኛል አለ። የሚወዱኝ ራሴን እወድሃለሁ። አይ በደጅ በመድረክ የሚተጉ ያገኙኝ። እኔን ያገኘ ከእግዚአብሔር ሞገስን አገኘና እኔን ያጣ ግን ራሱን ይጎዳል አለ። አልኩ የኢትዮጵያ ህዝብ ያጣው ኢየሱስን ነው። የኢትዮጵያና የኤርትራ እዚህ በዓለም ላይ ሞተው ግርጅጅ እያለ ያለው ማለት በሃይማኖት ውስጥ ታስሮ ያሉ ማለት ህዝቡን በሃይማኖት ውስጥ አስረውት ይህን ኢየሱስን እንዳያውቁ ሌላ ትምህርት እያስተማሩ ከወንጌል ሌላ እያስተማሩ ከዚህ ወንጌል እየጨመሩ ማለት ከስም ሁሉ በላይ ስም ሰጠው እግዚአብሔር። ከስም ሁሉ በላይ ስም ያለውን ስም ሰጠው። ተመቀጠጠሩ ይህም ማለት
በሰማይ በምድር ከምድር በታች ያለ ሁሉ በዚህ ስም ይንበረከክ ዘንድ አስካቦ ራባባዲ ጋላባሳታ ምን አለ? በሰማይ በምድር ከምድር በታች ያለው ሲኦል ነው። ምድር ላይ ያለ ዓለም ላይ ነገስታቱን ምን ሆን አሜሪካውን ምን ባለ በሰማይ ምን ይመስላል? በሰማይ ማን ያለው? መላእክት መናፍስቶች ጠቅላላ መናፍስ ራሱ ባየለ እኮ ነው ያለው። በሰማይ ምንም ነገር መልአኩን በሰማላክ ራስ መልአክ ገብርኤል የለ ለዚህ ስም ይበረከካል። ሚካኤል የለ ለዚህ ስም ይበረከክ። ጉዱ ይፈላል ካልተንበረከከ ጉዱ ይፈላል። ለዚህ ስም የማይበረከክ የለም። ግን የኛ ህዝባችንን አደነዘዙት። በቃ ፍጥረታት በለጠ ከዚህ ስም የሚፈሩት ፍጥረታትን ሚሳለው ፍጥረታትን ለምን አይን ስም አላወቁትማ። ምን አለ እዚህ ላይ የእግዚአብሔር ከስም ሁሉ በላይ ስም ሰጥቷል። በሰማይ በምድር ከመዳን ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይል ዘንድ እያልክ ነው። እግዚአብሔር የሚከብረው ኢየሱስ ጌታ ስትል ነው። ምላስ ሁሉ በዓለም ላይ ያለ ምላስ ዛሬ ስንት ዘፈን በቃ እግዚአብሔር ሰጠኝ ትላለህ። ዘፈንና እግዚአብሔር ሰጠኝ እግዚአብሔር ሰጠው እግዚአብሔር እሱ ጸጋው ነው ይላሉ። ዘፈኑ የሰጣችሁ ጸጋው ነው። እንደው ምን አይነት እንደው ኢትዮጵያ ሞኝ ነው አንዳንዴ ሳስበው። እግዚአብሔር ሰጠው ነው ገና ይዘፍናል ደግሞ እንደገና ዘፋኝ ነው። ዘፋኞች እግዚአብሔር መንግስት እንደሚወርሱ አልገባውም። እነ ሩት እየላላያቸው እና አብጠው ምን መስላል? ማን ነው ያ እንትና ምን መስላል? ስንት ዘፋኙ እነ ሙሉቀን ምናምን ጌታን አክብሮ ማለት ነው። አላላ ያልሰማ ዘፋኝ ያመስላል እንዴ? ዘፋኝ ማይክል ጃክሰን ምን መስላል? ይገርማል። ሊሞት ሲል እኮ ኦልሞስት 15 ደቂቃ አፉ ተያዘ። እንዴት ይዝፋል? አፉ ይላል በቃ አፉ ተይዞ ማለት ነው። ምላሱ ተይዞ ማለት ነው። እቺ ምላስ ትያዛለች። ግን እቺ ምላስ ኢየሱስ ጌታ ነው ካላልክ ጎደፈናል። ኢትዮጵያ ኢየሱስ ጌታ ነው። ጌታ ደግሞ የሚሆነው ውስጥ ሲገባ ነው። ጌታ ሲሆን ጌታ ካልሆነ ውስጥ ስንት ጌታ አለ። ለሁለት ጌቶች መገዛታቸው ወይ ብር ይሆናል ጌታ ወይ ሀብት ይሆናል ጌታ። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ምን ይላል? ጌታ ነው። አሜን 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 አሜን። እንዳትረሳ ይሄ ስም ውስጥ ይሄ ነው ኢየሱስ ማለት ከስም ሁሉ በላይ ስም። ፍጥረታት በሙሉ ይንበረከኩለታል። ምንም ነገር በቃ ምንም ነገር በዚህ ስሙ ስልጣን አለ። ተዛላችሁ ማቴዎስ 28:18 ላይ ስልጣን በሰማይ በምድር ተሰጠኛል። ስልጣን በዚህ ስሙ ስልጣን አለ። ይሄ ስም የተቀባ ነው። ይሄ ስም የሚያድን ነው። በቃ አዳኝ ኢየሱስ ብቻ ነው፣ ሌላ የለም። የሚያድን ኢየሱስ ብቻ፣ ሌላ ምንም ፍጥረት አያድንም። ተመለስ ኢትዮጵያ፣ ተመለሽ። ዛሬ መነግርሽ መመለስ አለብሽ፣ መመለስ አለብህ። ላሳይ በጣም ኤፌሶን 1 ላይ ምን ያህል እግዚአብሔር ከፍ እንዳደረገው በዚህ በሚመጣው ዓለም በዛ ማለት ኤፌሶን ምዕራፍ 1 ላይ ከ18 ላንብበለ ክርስቶስ ከሙታን ሲያስነሳው በአለቅነት ከስልጣናት ከኃይልም ከጌቶች ሁሉ በላይና ተመልከቱ በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ ተመልከቱ ከሚጠራው በላይ ስም በሰማይ በሰማይ ስፍራም ሲያስቀምጠው ተመልከቱ በክርስቶስ ባደረገው ስራ ብርታት ጉልበት ይታያል። በዚህም አለ እንዳትረሳ ክርስቶስን እኮ ነው እግዚአብሔር እንዴት ከፍ እንዳደረገው ሊመጣ ባለው ዓለም ራሱ በጣም የሚመስል አንደኛ መናላ ሙቀት እንደዚህ አለ። ይህም አለ ተመልከቱ የሰጠው ለምበለ ችግር ስልጣን ከስልጣናትም ከኃይልም ከጌትነት ሁሉ በላይ በሰማይም ሆነ ሊመጣ ካለው ዓለም ራሱ ጌታ የተከበረ ስም እንደገና የቤተ ክርስቲያን ራሱ ይሆን ዘንድ አሳልፎ ሰጠ አልኩ። ቤተ ክርስቲያን የፓስተሩ አይደለም። 4 ነጥብ አደረግልሃለሁ። ቤተ ክርስቲያን የነብዩ አይደለም።
ቤተክርስቲያን የኢየሱስ ነው። የነብዩ ከሆነ ጉድ ፈላ፣ ተሳስታ። ቤተክርስቲያን የኢየሱስ ናት። ለዚህ ነው ዛሬ ብዙ ቸርች መለቀቅ ማለት የኢትዮጵያ ቤተክርስቲያን የማይለቀቁት የነሱ እየመሰላቸው ማለት ነው። እንደዛ ብሎ ነገር የለም። ከዚህ ቤተክርስቲያን የኢየሱስ ነው። ምን አለ? የቤተክርስቲያን ራስ ይሆን ዘንድ ምን አልሰጠው? እንደዛ ሁሉን ከእግሩ በታች ያስገዛለት። አሜን። ሁሉ ከእግሩ በታች ተገዛለት። አልጨረስኩላችሁም? ሁሉ ከእግሩ በታች ያስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉ በሙሉ የሚሞላ የእርሱ ሙላት ነው። ሉጮሎ አካሉና ሁሉ ራስ ነው። ምን መስላችኋል? ለምሳሌ ራስ ምን መስላል? ራስ ማለት እንዴት ነው? ራስ የሌለው ሰው አይታችሁ ታውቃላችሁ? ምን ሲሄድ አንገት ራስ ነው አይደል? ራስ ነው። ቤት ለምሳሌ ባል የቤት ራስ ነው ይላል። እንደው አንዳንድ ሚስት ራስ እየሆነች ነው እንጂ የምታሽከረክረው ባሏን እሷማ ኤልዛቤል ትሆናለች ማለት ነው። ከባድ ሚስት ባሏን የምታሽከረክር ከሆነ ኤልዛቤል ናች። የኤልዛቤል መንፈስ አለ ማለት ነው ውስጧ። ተሳስተሻል። ቤት ራስ ነው፣ ግን እንዳ የቤተ ክርስቲያን ራስ ሲሆን ዘንድ አሳልፎ ሰጥ ይሆናል። ሁሉ በሉ የሱ ሙላት ናት። እግዚአብሔር ያከበረው ስም በዚህም ሆነ ሊመጣ ባለው ዓለም ስም እንዳትረሳ። በአባቴ ዘንድ ስፍራ አለ ያለው እሱ ነው። ስፍራ አዘጋጅላ ልባችሁ አይታወቃል። በእኔ መመኑ በእግዚአብሔር መኗል። ልባችሁ አይታወቃል። በአባቴ ዘንድ ብዙ ስፍራ አለ። ስፍራ እሄዳለሁ፣ ተመልሼ መጥቼ እዛ ወስዳችኋለሁ ያለው እሱ ነው። ተስፋ የሰጠን እሱ ነው። መጥቶ የሚወስደን እሱ ነው። ቤተክርስቲያን የሚወስድ እሱ ነው። ግን ምን አይነት ቤተክርስቲያን ናት? ጥያቄው ምን አይነት ናት? ምን አይነት ፓስተር ተስፋዬ ማሺ እኮ ነው ያለው እኛ ቤተክርስቲያን ምናምን። ተሳስታ። እንደዛ ብሎ ነገር የለም። ጌታ እግዚአብሔር በመብዛታቸው ደስ አላለውም ይላል እግዚአብሔር ቃል። እስራኤሎች በእንደዛ አይደለም፣ በፍሬ ነው። አሁን ፍሬ ነው የሚያስተው። መብዛት አለ፣ ፍሬ ማፍራት ነው። ምን ያህል አድርገሃል ነው። ምን ያህል ፍሬ እያፈራ ነው። ዛፍ በፍሬዋ ትታወቃለች። ክርስቲያን የሚታወቀው በፍሬው ነው እንጂ በጸጋ ስጦታ አይደለም። ያኩ ጸጋ ስጦታ ነፃ ነው። በነፃ ተቀብላል፣ በነፃ ስጥ ነው ያለ ጌታ። እንደው ብር እያደረጉ ነው እንጂ ያስቸገሩን። በብር ምናምን ሲጸልይ ብር፣ ትንቢት ሊናገር ብር ጸልዮ ብር፣ እንደዛ ብሎ ነገር የለም። በነፃ በከንቱ ተቀብላችኋል፣ በከንቱ ስጡ ነው ያለ እግዚአብሔር። እንዳትረሳ፣ ኢየሱስ የቤተ ክርስቲያን ራስ ነው። ይሄ ስም ማለት ነው። ቤተ ክርስቲያን የኢየሱስ ናት። የኦሮሞ አይደለም፣ የትግሬ አይደለም፣ የአማራ አይደለም። አልኩ በቃ እሱ ውስጥ እኮ ችግር ውስጥ ያለው እሱ ውስጥ ሆኖ ነው። ፍሬ የማይተሉ እግዚአብሔር የማይሰጣቸው እንደዛ እየሆኑ ችግር ውስጥ ያሉት በቃ ድንኳን ውስጥ ይቀመጣሉ። ይመስላችኋል የነሱ እንደዛ ብሎ የነጭ አይደለም፣ የጥቁር አይደለም። ቤተ ክርስቲያን የኢየሱስ ናት። ለሱ ስፍራ ተመልከቱ። ቀና ብሎ ተመልከቱ። እዚህ አሜሪካ ሲያመጣ ተመልከቱ እንዴት እንደሚሰፉ በአሜሪካ ያሉት እንዴት እየሰፉ እንዳሉ ወደ ስንት ሺህ ሜምበር በየቦታው እየሄዱ ስራ እየሰሩ ያሉት የገባቸው ማለት ነው። ግን እናንተ ድንኳን ውስጥ ቁጭ ብላችሁ በቃ የበዛችሁ ነው ይመስላችሁ። በዛን እንደዛ ምን ነገር የለም። የሚያበዛ እሱ ነው። አንድ ሆኖ ሳለ ጠራውት አለ፣ አበዛውት አለ። የሚያበዛ እሱ ነው። ጌታ ነው ዕለት ዕለት ነፍሳት። ምክንያቱም ትክክል ቦታ ካላችሁ ዕለት ዕለት ነፍሳት ይጨምራል እሱ። ግን ችግር ካለብ ወይ አጋር ካለች ቤተክርስቲያን ውስጥ የለም ኢየሱስ አፍት ያደርጋል። አጋር አልኩ የገላትያ ቤተክርስቲያን ችግር ውስጥ የገባችሁ ለዚህ ችግር ውስጥ የስጋ ስራ አጋር ነው አስወጣታል። ከነ ልጇ መውጣት አለበት እሱ። ቸርቹ አጋር ካለች ከልብ ፍሬ አታፈራ። ኔቨር መንፈስ ቅዱስ ፍሎ ማድረግ አይችልም እዛ ውስጥ። አጋር ማሱ ከነ ልጇ ማውጣት አለበት። ከነ ልጅ ማውጣት አለበት። ሌላ እንዳትረሳ ጌታ የሰጠ ስልጣን ማለት በዚህ ስም ነው። የሰጠ ስልጣን ማለት ነው። የትክክል ነኝ ያ ትክክል ነኝ። ይቅርታ አድርግልኝ። ታንክ ዩ ይቅርታ አድርግልኝ። ልክ ነኝ። ትክክል ነህ ፓስተር ተስፋዬ። ኦኬ ሁሉ ኦኬ። የሰጠ ስልጣን ማርቆስ ላይ ጎይ የሚል አብሶቼ የእምነት ቃል ይረዳት ይሄ ነው የሰጠኝ። ጎይ የሚል ነገር ውስጤ ጋር እኮ ቤተክርስቲያን ጎይ የሚል ውስጧ ካልገባ አብሶ ማርቆስ ላይ የትም አትሄድም። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌል ስበኩ ነው ያለው። ጎይ የሚል ነገር ውስጣችሁ ካልገባ አትንቀሳቀሱ።
እቺ የእምነት ቃል የረዳት ያ ነው። ጎይ የሚል ነገር ውስጥ አገባ። ጎይ የሚል ነገር ምንም አላቆማ። ሰይጣን አታክ አልቆመችም። እቺ እምነት ቃል ራይ ማለት ነው። አትቆምም፣ ገና ትሰፋለች። ገና አየህ፣ ቆይ የሚል ነገር ካልገባ ውስጥሽ ካልገባ ወደ ዓለም ሁሉ ይሉና ለፍጥረት ሁሉ ወንጌል ጌታ ሰጥቶ ሄደው ይሄ ነው በቃ ይሄ ነው ደም ልክ ለዮናስ እንደተሰጠው ማለት ዮናስ ሂድ አይደል ወደ ነነዌ ተባለው። አሁን ደግሞ ኢየሱስ መጥቶ ይሰጣል። ከሰለሞን የሚበልጣል ከዮናስ የሚበልጥ ባለ ማላችሁ አለኩ። ከሰለሞን የሚበልጥ በዚህ አለ ድንቅ መከራ ያለ አምላክ እየተባለ እንቆቅልሽን በሙሉ የሚፈታ ከሰማይ ምድር ንጉሥ የኛ ግን እንቆቅልህን በሙሉ ይፈታል። እንቆቅልሽን ምን መስላል? እዛ 12 ዓመት ደም ሲፈሳት የነበር እንቆቅልሿን የፈታው እሱ አይደል? ዛሬ ምንም ማለት እንቆቅልሽ ይፈታል። ይሄ ስም ማለት በዚህ ስም ማለት አሁን ጌታ ሰጥቶ ሄደው ማርቆስ 16 15 ብቻ ነገርኩ። እዛው ቁጥር 16 ላይ እንደዚህ አለ፣ ያመነም የተጠመቀው ሁሉ ይድናል። ምን አለ? መጀመሪያ ምንድነው? ማመን ነው እንጂ መጠመቅ አይደለም። ማመን አለብህ። ማመን አለብሽ። you have to believe ፈርስት እምነት ነው። ከዛ የተጠመቀ ይድናል። ገብቷችኋል? ሶታ ላይ በግሪክ ቋንቋ ሁሉ ነገር ያዝ። ሁሉ ነገር ሳለ አብዞ መማር አለባችሁ። ደህንነት መማር አለባችሁ። ብዙ ቤኔፊት ታጣላችሁ፣ ሳታውቁት ሄዳላችሁ። የተሰጣችሁ ቤኔፊት አታውቁም። በቃ እኛ ድነናል በቃ ምናምን እንደዛ ብሎ ነገር የለም። አንዳንዱም ስለ ጸጋ ስታስተምረው በቃ ጸጋ ሄዳንበት ግን አልገባህም። ጸጋ እውቀት ማለት ነው። ጸጋ ብዙ ነው እንደሆነ አልገባህም። ጸጋ ላይ ጸጋ ተሰጥቶናል ይላል። ጸጋ ላይ ጸጋ ማለት ነው። ግን ይሄ ጸጋ መዳን ብቻ አይደለም። ጌታ ራሱ እንድትጠብቅ ምን ይመስላል? ምንወዳት ማርያም 30 ዓመት ምን ይመስላል? ጌታ መጠበቅ ምን ይመስላል? ወርቴ መከራ ውስጥ የሚረዳ ይሄ ጸጋ ነው። ይሄ ጸጋ የማያውቀው ቀንደን ነው የሚያሳምርሃል እንጂ ምን ነካ እንደተው ይሄ ጸጋ እኮ ፓወር ያደርጋል። ኃጢአት እንኳን እንዳሰራ የሚረዳ ይሄ ጸጋ ነው። አለዛ በራሳችን ጴጥሮስ እዛንም ሲፎክር አልክድም ሲል አልካደም። አላረግም ትልና ታረጋለህ። አልዋሽም ትልና ትዋሻለህ። ጸጋ አልጋወቅማ። አሁን ጸጋ አስተማሪ ዓለምን ሁሉ እኮ የሚያድን እግዚአብሔር ጸጋ ወደ ሌላ የጸጋ አስተማሪ ስለሆነ ወደዛ ትሰሉኝ። ማርቆስ 16 ቁጥር 16 ላይ ያመነ የተጠመቀውን ያላመኑትን ያመኑትም ይህ ምልክት ይከተላቸዋል። በቃ ያመነ ሰው እንዳትረሳ ትከተላዋለህ አይደለም ያለው፣ ይከተልሃል። በቃ ይከተላል። በቃ ዝም ብሎ ይከተላል። ይከተላል። በጣም አሳያለሁ ከእግዚአብሔር ጋር እግዚአብሔርን በመፍራታችን አይደለም አሉ እነ ጴጥሮስ፣ በማመናችን ነው። ስለፈራ አይደለም እግዚአብሔር የሚከተለው የሚመጣው፣ ስላመንሽ ነው የሚመጣው። አሁን ምን አለ እዚህ ላይ? ያመኑትም የምልክት ይከተላቸዋል። አንደኛ በስሜ አጋንንትን ያወጣሉ። በማን ስም? በመላእክትን ያለው ያያችሁ አይደለም? ያ ቲንክ ሰከረ ማለት ነው። በመላእክት ስም አጋንንት ያወጣ ማለት ነው። ብትመለስ ይሻላል። መጽሐፍ ቅዱስ አላለ ምን ይመስላል? እርስ በርሷ የምትጋጭ መንግስት ትጠፋለች አለ። መልአክ ፍጥረት ያወጣል። ስታስብ ፍጥረታት ያወጣል ስታስብ ማለት ነው። እያየ አይደለ ምድር ላይ ችግር ውስጥ የገቡት ማለት ነው። አንድ መንግስት ኑሮ ሌላ ነገር የገቡት ማለት ሰው መንግስት እንትን ለማለት ማለት ነው። ችግር ውስጥ አይደል የፈጠሩ ያሉት? አንድ መንግስት መሆን አለበት። አየህ አሁንም አንተ በመልአክ ብትል አወጣ። ምን አለ? በስሜ ምን አለ? መጀመሪያ በስሜ አጋንንትን ያወጣሉ። ቀጥሎ በአዲስ ቋንቋ ይናገራሉ። ታዲያ የተደበቃችሁት ይሄንን? የተደበቁት ኦርቶዶክስ፣ የተደበቁት ካቶሊኮች፣ የተደበቁት ይሄንን በአዲስ ቋንቋ መናገር የተሰወራችሁት፣ የተደበቃችሁት አጋንንት አላየም ስትል ሲናገር ጠንቋ ቤት ስትል ሲል ምናምን አላየም? ለመጀመሪያ አንድ ቀን ነው ጠንቋ ቤት የገባሁት እኔ። እሱም ልንጠፋ ወደ ኬንያ ልንሄድ እዛ ነገሌ ቦረና ለመጀመሪያ ጊዜ ሰፈራችን አለ። ለመጀመሪያ ገባሁ
መጀመሪያ ቀን የገባን ቀን 4 ወር እንደገባ ነው። ከሆነች መጋረጃ ግግግ እያደረገ ወጣ ማለት ነው። ከዛ ትንሽ ቆየና በቃ አውሬው አልመጣም ማለት ነው። ስላልመጣ ነገር ነው አለ። አልመጣም፣ መንፈሱ አልመጣም። ያጋንንት ማለት ነው። ይህንን አጋንንት የሚበላል የሚያቃጥልልህ ተቃጠልኩ ቢልህ በቃ ስሙ ስጠራ የሚነድ የሚጋየው ይህ ስም ነው የሚያጋየው። የኢየሱስ ስም ብቻ ነው የሚያጋየው። ከዛ በአዲስ ቋንቋ አለ የደበቃችሁ ታዲያ መንፈስ ምን የት እናድርጉ አልኩ። ለምሳሌ ባፕቲስቶች በጣም ነግራቸዋለሁ። እግዚአብሔር ሞገስ ፓቶ ክለብ እያስተማርኩት ባለፈው ውድነታ ማለት ነው። እና ሞገስ ፌቨር ሰጥቶ 11 ዓመት በጣም ያስገርማል። ቦታ ስፍራ ሰጥተውኝ እንደገና ቁልፍ ሰጥተውኝ አላርም ያለው ነው እዛ ውስጥ በልሳን አይጸሉ። እኛ ግን እንጸልያለን። አሁን ባፕቲስቶች ዳግም ተወልደዋል፣ ግን በልሳን አይጸልዩ። አሁን ቢሊግራም ለምሳሌ በልሳን አይጸልዩ። ገባ? ባፕቲስቶች ናቸው። ዳግም ግን ተወልደዋል፣ ግን ልሳን ስላልጸለይክ ሲኦል ትገባለህ ማለት አይደለም። ግን ልሳን ትሞላለህ እንጂ በአዲስ ቋንቋ መንፈስ ቅዱስ ይሞላሃል እንጂ። ይሄ ደግሞ ልሳን አንተን ነው እንጂ የሚያንጽህ ሰውን አያንጽም። ግን አንተ ሚስጥር ትጸልይበት። እኔ አሁን በብዛት የምጸልየው በልሳን ነው። ጸሎት ላይ ሲሆን አላህ ፕሬ በልሳን በቃ ለምን ሚስጥር ነው የምጸልየው? ሰይጣን የማያውቀው ማለት ነው። ረብ ትጸልያለህ ሚስጥር ማለት ነው። አሁን ምን አለ እዚህ ላይ በአዲስ ቋንቋ ይናገራሉ። ተመልከቱ፣ በጣም አሳየቱ። ተመልከቱ። ከዛ እባቦችን ይይዛሉ። እባብ ትይዛለህ ማለት ነው። ሄደህ ያዝ ማለት ነው። ግን እንደዛ ብሎ መፈታተን የለብህም። ግን እባቦችን ይይዛሉ። ቀጥሎ በጣም የሚገድል ነገር እንኳን ቢጠጡ አይጎዳቸውም። አየህ በዚህ ስም ነው አያልኩም። ስትበላ በዚህ ስም መቀደስ ሁሌ በዚህ ስም መርዝ እንኳን ከልብ ልንገርህ፣ መርዝ እንኳን ሰዎች ቢያረጉ በዚህ ስም ከቀደስከው አይጎዳህም። እንዳትረሳ። ምናልባት ስሜቱን ሊያም ይችላል። አይጎዳም ሲል ማለት ነው። ለምሳሌ ቦክስ፣ እኔ ድሮ ቦክሰኛ ነበሩ። ቦክስ ላይ ተወዳድረ ደም በደም ሆናል፣ ግን ታሸነፈ ነው። አይጎዳም ሲል አይጎዳም፣ በቃ አይገልህም። መርዝ እንኳን ብትጠጣ በዚህ አንተ ሄደህ መርዝ ልጠጣ ሄደህ እሱን እንግዲህ ሞክርና አድርግ ራስህ። ይሄ መፈታ እግዚአብሔርን አትፈታተን ነው እግዚአብሔር ቃል። ግን መርዝ እንኳን ብትጠጣ አይጎዳም። በጣም ቀጥቶ መጨረሻ የሚያስገርም መርዝ እንኳን ብትጠጣ እንደው ኖ የሚገል ነገር ቢጠጣ እንኳን አይጎላቸውም። ቀጥሎ ተመልከቱ። ኦኬ በሽተኞች በድውዮች ላይ እጃቸውን ይጭናሉ፣ ድውያኖች ይፈወሳሉ አለ። እጃቸው በድውዮች ላይ ይጭናሉ አለ። በማን ስም? በኢየሱስ ስም። እንዳትረሳ። ይጸልያሉ አይደለም ያለው። አማኝና በቃ እጅን ብቻ ስትጭን ይፈወሳል። ይጸልያሉ እኮ አይደለም። እጃቸውን በድው ይጭናሉ። በቃ ጫን፣ ዝም ብለህ ጫን። ስትጭን አጋንንት ይቃጠላል፣ በቃ ይወጣል ማለት ነው። ለምን? ይሄ እጅ ላይ ቅባት አለ፣ ይተላለፋል ማለት ነው። ይሄ ሁሉ ይከተላል። በማን? በኢየሱስ ስም። በኢየሱስ ስታምን ኢየሱስ ጋር ካለ እሱ ጋር መመሪያ ከሆነ እሱ ጋር ከእሱ ጋር ብረት ካለ የሚያከብሩኝን አከብራለሁ ብሏል። ምንቁኝን እንቃለሁ ብሏል። ጌታን ካከበርከው ከእሱ ጋር ካለ ከእሱ ጋር የተጓዝ ከሆነ ያንተ ነው። እንዳትረሳ። ይሄ የሚደርስም ስለፈራው አይደለም፣ ስላመንክ ነው። ስታምን ይከተለኛል። እኔ አልኩ ዛሬ ብዙ ሰው ሳይኖር ነው እየተከተለን ያለው። እዛ ታምራለህ፣ ቸርቹን እየለቀለ ሄዳል። እዛ ቸርች አጋንንት ወጣ ምናምን ደግሞ ሰው በቃ ዩቲዩብ ላይ አጋንንት ወጣ ወጣ አጋንንት እንደው እኮ እኔ ግርም ይለኛል እኮ። ያ ታምራት ነው አይደል? ያ እኮ በስሙ እኮ ነው። በቃ እነዛ ብሎ ነገር ያመኑት እኮ ነው ያለው። እንዳትረሳ። ፓስተሩ ነው ያለው እዛ ላይ ወይስ ያመኑት ነው ያለው? ወንጌላዊ ነው ያለው? ነብዩ ነው ያለው? እዛ ላይ ማን ነው ያለው? ያመኑትም ነው ያለው። አለዛ እግዚአብሔር በሰው ፊት ያደላል ማለት ነው። ግን ለምንድን ነው ጴንጤ አክኖሌጅ ስላላደረግ? አንደኛ የተሰጠ ስልጣን ስላላወቅ የተሰጠ ስልጣን በዚህ ስም ላይ ያለው ስልጣን አተረዳው። ብዙ ስም እያስፈራራ ነው። ሚሳኤል
ኒውክለር እያለ ጋዜጠኛውን በዚህ ፊሽካ እየነፋ አሜሪካ ቻይና ይላል። በቃ ቻይና አሜሪካ ምን አሜሪካ ላይ የትም ማንም ይደርስ የለም። በቃ ማንም ይደርስ የለም አሜሪካ ላይ። አሜሪካ አላየም እንዴ ባህር ውስጥ ያላት መሳሪያ ዓለም የሌለው መሳሪያ እኮ ነው። አሜሪካ ቻይና አሜሪካ ልትመታ ምናምን። ኧረ ተው ጋዜጠኛ ተው ዝም ረፍ በል ቅዝቅዝ በል እስቲ። ምን አይነት ነው እንደው እባክህ። ግን ከዛ ሁሉ የሚበልጥ የኢየሱስ ስም ነው። እሱ ነው እያስፈራራ ዓለምን አይደል? ለምን አላወቁትማ ኢየሱስን። ስላላወቀው ትፈራለህ፣ ስላላወቅሽ ትፈራለሽ። ለምን ይሄ ስም እንደሚበልጥ አላወቅም። ኖሌጅ የለህም፣ እውቀት የለህም። እውቀት ያስፈልጋል። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል እግዚአብሔር። ለዚህ ነው እኮ ቸርች እኮ ምትል ልታማር ነው፣ ልታውቅ ነው እኮ። ለመስማት መፍጠን ያለ ለዚህ ነው፣ ልታውቅ ነው። ሆይ ሆይ አይደለም፣ ልታውቅ ነው። ጌታ የሰጠው 5 ኦፊሶች ለዛ ነው። እንዳትፍገፈገሚ ወዲያና ወዲህ እንዳትል አስተማሪ ሰጠው ለዚህ ነው። እነዚህ 5 ኦፊሶች ይዘላል። እቺ ጣቷ አስተማሪ የምትወክ ነው። አስተማሪ ማለት ቆሻሻ የሚያወጣ ቸርች ውስጥ ሲያስተምር ማለት ነው። እቺ ተዘላችኋል፣ ረስታችኋል። ውጭ ወጣችሁ ዲያስፖራ ናችሁ፣ ረስታችኋል። ድሮ ግን ቆሻሻ ትጎረጎራለች ማለት ነው። አሁን ይህን ሁሉ ስልጣን የሰጠን ማን ነው? እሱ ነው። ዮሐንስ 16:23 ላይ ላሳያችሁ። በጣም ደስ የሚል ላሳያችሁ። የሚያስገርም ቃል ጌታ አንድ ነገር አለ። አሁን እኔና እናንተ ስንጸልይ እንኳን መልስ እንዲመጣላችሁ ከፈለጋችሁ በዚህ ስም መሆን አለበት። ስትጸልይ ማለት ነው። ስትጸልይ በዚህ ስም ዮሐንስ 16:23 እንደዚህ ያን ቀን ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን በሙሉ ይሰጣችኋል። ሃሌሉያ ራባ ባሳያዳ አብ በስሜ የምትለምኑትን ሁሉ በስሜ አልኩ እኮ። በዚህ ስም ስትለምን እግዚአብሔር አብ ሆይ በኢየሱስ ስም ስትል ይሰማሃል። አሁን ተሰሚነት ያገኘው ማን ነው? ኢየሱስ ነው። የታየው ስለና አንድ ጊዜ ሊታይ ቀረበ። አንድ ጊዜ ስለኛ ሆኖ ይታያል ይላል። አንድ ጊዜ መስዋዕትን በማቅረብ ቀድሶ ነው። ስጋውን አንድ ጊዜ ስላቀረበ አቀደሰኝ። አም ሆሊ ፐርፌክት ፓስተር ተስፋዬ 100% ሆሊ ነኝ። 100% ጻድቅ ነኝ። ቅዱስ ህዝብ ነኝ። እኔ ደግሞ ልንገራችሁ 100% ፐርፌክት ነኝ። በእርሱ ነኝ። በእርሱ በክርስቶስ ላይ ፐርፌክት ነኝ። ፐርፌክት አም ፐርፌክት እኔም እንዳትረሳ። አዲስ ኪዳን በእርሱ ነው ብያቸዋል። በእርሱ ላይ ብዙ አስተምራለሁ። አያምንም በክርስቶስ ነኝ። እኔ በእርሱ ቁስል ነው የተፈወስኩት። እኔ በእርሱ ስራ ነው ወደ ምገባው እንጂ በእኔ ስራ አይደለም። የኔ ስራማ እንደ መርገም ጨርቅ ነው። የኔ ስራማ ጥሩ ከሆነ ለምን ክርስቶስ መጣ? ኢየሱስዬ ለምን መጣ? የኔ ስራ ቆንጆ ከሆነ ህግ ነው ስራ ያመጣው። አሁን ቀጥሎ ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ በሙሉ ይሰጣችኋል። እስካሁን በስሜ አልለመናችሁም። ተመልከቱ፣ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችኋል። ይራባባዳሳያ አሜን። ምን አለ እዚህ ላይ? ደስታሽ ፍጹም እንዲሆን በስሙ መለመን አለብሽ። በቃ በሱ ሌላ በማንም ስም አይደለም እግዚአብሔር የሚሰማ። በመላእክት ስም ላይ አይሰማኝም። በገብርኤል ስም ላይ አይሰማም። ገብርኤል ራሱ መመለስ አይችልም። በምን ስልጣን አለውና ጸሎትም ይሰማል። ግን ስላላወቅን እግዚአብሔር ታውቃላችሁ። ግን የእግዚአብሔር ቸርነት አይገርማችሁ? ሁላችንም እዛው ነበር እኮ። ህዝባችን ከልብ ልንገር የዋህ ህዝብ ነው። ገብርኤል ያደረገን ነው የሚመስላቸው። እግዚአብሔር ያደረገ መልአክ ያደረገን ነው የሚመስላቸው። ግን እግዚአብሔር ነው የሚያደርገው። ግን ታውቃላችሁ የእግዚአብሔር ቸርነት እነሱን ሁሉ ያመጣቸዋል። በእርግጥ እግዚአብሔር ቃል ለቅኖች ብርሃን በጨለማ ትወጣለች ይላል። ለቅኖች ምን መስላል? ቆርኔሎስ ምን መስላል? ቀን ሰው ትዛል መልአኩ ሄዶ መመሪያ ሰጠው። ለምን አይሰብክም ነበር? ለምን መልአኩ እዛ ቆርኔሎስ ጋር አይሰብክም ነበር? አልተሰጠውም። ስበክ ተብሎ ስበኩ የተባለው እኛ ወንጌል አድርሱ ያለን እኛ ነው። ግን ሁላችንም ጌታ ያመጣን እንደዛ ነበር። አወዜር እኔ እንዲህ ስለ ልፈርድብህ አይደለም፣ ግን እንድትመለስ ግን እነግርሃለሁ በፍቅር
በቃ ሲያረግ ማርያም ያደረገች ነው የሚመስላቸው። ሲያረግ ጨርቆስ አደረገ ይላል። ስለት የተጣለ ሄዶ ከየት አምጥቶ ነው የሚያደርገው? እሱ በምን ስልጣን? እግዚአብሔር ነው እሱ? መልአክ እግዚአብሔር ነው? ፍጥረታት ነው? ምን ይመስላል? ለምንድን ነው ሉሲፈር የወደቀው? ከመልአክ ከነ ገብርኤል በላይ የነበረ እኔ ሲል አይደለ እንዴ እግዚአብሔር ያዋረደው? እኛ ደግሞ ምድር ላይ እያሽከረከር ነው ያለ ነው። በቃ ረፍት የነሳ ነው እዚህ ምድር ላይ የተጣለ እኮ ወዮላችሁ፣ ወደቀ እኮ በምድር ላላችሁ ወዮላችሁ እኮ ነው። ወዮላችሁ እኮ ነው። ነርሱም አለ አሳያችኋለሁ፣ የደሙን ጉልበት አሳያለሁ። ተጣለ ሰይጣን፣ ወደቀ። ወደቀ ማለት ወደቀ ማለት ወደቀ ማለት ወደቀ ማለት እንደ መብረቅ ሲወድቅ አየሁት አለ። ከዛ እባብና ጊጡለት ስልጣን ሰጠን ጌታ። ከዛ አላችሁ በስም አጋንንት ተገዙልናል። ከዛ ደግሞ እነዛ 70 ሰዎች በመንፈስ አልተሞሉ። በጣም እኮ የሚያሳዝን ነው። በልሳን አይጸልዩ። ጌታ ሂዱ አላቸው፣ ደልጌት አደረጋቸው። ሲመለሱ በደስታ ሰፈሩን ከተማውን ግልብጡ ጠሩ። በኢየሱስ ስም ሲል ብድግ ይላል። አልተጠመቁ፣ አልተቀደሱ። ተቀደስ አላልነውም። አስራት አልሰጡ፣ አልጸለዩም። ጾም ጸሎት ምሽግ አልገቡ። በኢየሱስ ክርስቶስ ስም አባት ሆይ አይናችንን ክፈትልን። በኢየሱስ ክርስቶስ ስም አይንሽ ይከፈት። በኢየሱስ ስም አይናችን ይክፈት። እግዚአብሔር ስንት ስርዓት ውስጥ እኮ ነው ቸርች። አንዳንዴ በስርዓት ሰውን አስረን በቃ ቆይ 10 ሰጥተዋል። 70 ሰዎች ጾም ጸሎት ብሎ ገስት ሃውስ ገብተዋል። በቃ ኢዚ አመኑ። ጌታ አላችሁ ያላቸውን አመኑ። ሄዱ። አሁንም ጌታ ሂዱ አላችሁ፣ ወንጌል ስበኩ አላችሁ፣ ሂዱ አጋንንት አውጡ አላችሁ፣ ሂዱ እጅ ጫኑ አላችሁ። ለምን አትለማመጅም? ቤትሽ ውስጥ ለምን በልጅሽ ላይ አትለማመጅም? ለምን አትለማመድ? ቤት ውስጥ ወይ በግድግዳው ላይ በመናምን ድሮ ሲመጡ እዚህ ሀገር በአህያ ላይ ነው አጋንንት ማውጣት የተለማመኑ ይላሉ። በስመ አብ በኢየሱስ ክርስቶስ በስመ አብ የሚያስገርም ነው። ኦኬ እንዳትረሳ፣ አንድ ቦታ አሳያለሁ። ሌላ ራሱ በዚህ ስም ማለት ነው ድፍረት ራሱ አሳያለሁ። በስሙ ስትለምን ማለት ነው። አሁን 2 ትእዛዝ በአዲስ ኪዳን ተሰጠን፣ እንዳትረሳ። 2 ትእዛዝ ብቻ። እሱን ላንብብላችሁ። ወይደታን ነው እሱን ላንብብላችሁ፣ እንቀጥላለን። ኦኬ እንደዚህ ላንብብላችሁ። ኦኬ እንደዚህ አለ። እውነት እላችኋለሁ በስሜ ካለ በኋላ እንደዚህ አለ። 2 ትእዛዝ ብቻ ጌታ ሰጠን። ትእዛዛቸው እዛ 1 ዮሐንስ 3 ላይ እሱን አነብላችኋለሁ። ኦኬ ላንብብላችሁ። 1 ዮሐንስ ምዕራፍ 3 ቁጥር 28-29 እንደዚህ አለ። በጣም አሳይት። 2 በአዲስ ኪዳን 2 ትእዛዝ ብቻ ነው። 2 ትእዛዝ በቃ ሌላ ምንም። በቃ እቺን ካመናችሁ የተሰጣችሁ ትእዛዝ አለቀ። ጸሎታችሁ ሁሉ ይሰማል። ጸሎት ግን ትግል ከላይ ጸልይ መጸለይ መጥፎ አይደለም። ኮንፊደንስ ነው፣ ድፍረት ይኖራል። በቃ 1 ዮሐንስ ላንብብልን። 1 ዮሐንስ ምዕራፍ 3 28 ከ2-26 ላንብብ። እንደዚህ አለ። በእግዚአብሔር ዘንድ ድፍረት አለ፣ ትእዛዛቱን ምንጠብቅ፣ በፊቱም ደስ የሚያሰኘውን የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እንቀበላለን። ትእዛዛቱን የምናደርግ ደስ የሚያሰኝ የምንለም ትእዛዛቱን እች ናት ይላል። በቃ በአዲስ ኪዳን ትእዛዝ 2 ትእዛዝ ብቻ ነው። ትእዛዛቷ ምን ይህች ናት? አንደኛ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ። በቃ በልጁ በኢየሱስ ክርስቶስ ታምን። ትእዛዙ ነው። አንደኛ ማለት ታቆ ማለት ድፍረታችን ይሄ ነው አለ። ስንለም ትሰማለች፣ ትሰማል። በልጁ በኢየሱስ ክርስቶስ ስም ታመን ዘንድ። ባለፈው ነው ያላመኑት እንዴት ይጠሩታል አለ። ህዝባችን የማይጠራው መልአክ ቢጠራው ኢየሱስ ስለማያምን መልአክ የሚበልጥ ነው የመሰለው። በቃ የመጀመሪያ ትእዛዝ ነው። ሁለተኛ ተመልከቱ ወገን በእናም ከዛ በኋላ ተመልከቱ። ኦኬ
ትእዛዛትንም እንደሰጠን እርስ በርሳችን እንዋደድ ዘንድ አለ። ትእዛዛችሁ ዮሐንስ ላይ ሰጠን። እኔ እንደወደድኳችሁ እርስ በርስ ተዋደዱ አለ። አዲስ ትእዛዝ አለ፣ አዲስ ኪዳን። እርስ በርስ እንዋደድ። ሁለት ትእዛዝ። ይህንን ካረጋችሁ አለቀ በሕይወታችሁ ላይ በክርስቶስ ማመን። በዚህ ስም ሁለተኛ እንደሰጠን እኮ ነው፣ እንዳሰጠን እኮ ነው። እኔ እንደወደድኳችሁ እርስ በርስ ተዋደዱ አለ። እሱ አስቀድሞ ወዶኛልና እኔ ወደዋለሁ። እኔ አይደለም የወደድኩት ባደዛ፣ እሱ ነው የወደደ አስቀድሞ። እኔ ወዳለሁ አይዋጥልኝም። አንዳንዴ አንተ ወደኛልና እወድሃለሁ። ትዛላችሁ አንደኛ ዮሐንስ 4 ላይ ቁጥር 10 ላይ እሱ እንደወደደ እኛ እንደወደድ ነው አይደለም ይላል። አይደለም እሱ ነው እንዲወደደ ያለው እሱ ነው እኮ እግዚአብሔር። ዓለም ግን ዓለም መቼ አወቀ መወደዱን? አያውቅም። የታውቃ መወደዱ አያውቅም። እንዳትረሳ የዚህ ዓለም ገዢ ብላይንድ ነው የሚያደርግ ሰይጣን፣ እውር ያደርጋል። ይሄ ክብር ወንጌል እንዳበራ አእምሮን ያሰውርብሃል። ሁለት ትእዛዝ በቃ ጸሎታችሁ እንዲሰማ በኢየሱስ ማመን፣ እንደሰጠኝ በፍቅር መመላለስ። ፍቅር መሰረት ነው። ኢቭን ራሱ በፍቅር የሚሰራ እምነት ይላል። ያ ማለት ምን ማለት ነው? ብዙ ሰዎች ኮንቴክስቱ አልገባውም። ያ ማለት ምን ያህል እንደወደደኝ እግዚአብሔርን ካወቅኩ እምነት ይሰራል ማለት ነው። እንዳትረሳ እምነታችሁ የሚሰራው ምን ያህል እምነት እንደወደደ ስታውቁ ሰራላችሁ። እምነት የሚሰራው ማለት ነው። አሁን እሱ ነው የወደደኝ፣ እኔ አይደለሁም። ኔቨር አልችልም። ህግ ነው። በፍጹም ልብ በፍጹም ነፍስ ህግ ነው። አትችል። ትችላለህ? አትችል በራስሽ። ለዚህ ነው የሚወዷችሁን ብትወዱ ምን ጥቅም አለው አለ። ጠላቶቻችሁን ወደዱ አለ። ግን ይሄ ፍቅር ሲገባ ነው ጠላትን የምትወደው። ይሄ ፍቅር ካልገባ እንዴት ጠላትሽ ትወጃለሽ? እንዴት ትወዳለህ ኦሮሞን? እንዴት ትወዳለህ ትግሬውን? እንዴት ትወዳለህ አማራውን? ይሄ ፍቅር ካልገባ ግን ፍቅር ካልገባ አልገባ። አሁን ቀጥሎ እናምን ዘንድ ነው አለ። ትእዛዛቱንም እንደሰጠን እርስ በርሳችን እንዋደድ ዘንድ አለ። እርስ በርስ እንዋደድ ዛነ። አየህ በቃ ይሄ ነው የአዲስ ኪዳን ትእዛዝ። በቃ ይሄ ትእዛዝ ካረኩኝ፣ ሁለት ትእዛዝ በኢየሱስ ማመን፣ እንደሰጠኝ በፍቅር መመላለስ። ፍቅር የራሱን አይፈልግም ይላል። ፍቅር ይታገሰሱ ጌጁ ነው። አይቀናም ይላል። አይተባይም ይላል። አይመካም ይላል። ፍቅር በዚህ ፍቅር ሳደግ በቃ ከልብ ልንገር የፍቅር ሰው ትባላል። የፍቅር ሴት ናት እሷ። ፍቅር ነው። በቃ ፍቅር ናት። እግዚአብሔር ፍቅር እንዳትረሳ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እሱን ማንበብ ነው ስትረዳ። በክርስቶስ 17 ችግር ብያለሁ አይደል? ሮሜ 8 ላይ መጀመሪያ ከክርስቶስ ፍቅር ማን ይለየናል አለ። ከዛ 17 ችግር ነገረ። እሱን አልጠቅስልም፣ አውጣም የለኝም። በክርስቶስ ካገኙት ከእግዚአብሔር ፍቅር ሊለየኝ እንዳይችል በትግርኛ ተረዲካ። እንዴ ስትረዳ ፍቅር ምንም ነገር አይለየህም። ግን እንደወደድኳችሁ ተዋደዷል። ትእዛዙ ያ። ሌላ ይሄ ስም ከመላእክት ይበልጣል። የኢትዮጵያ ስማ፣ የኤርትራ ስማ፣ ይሄ ስም ከመላእክት የሚበልጥ ስም ነው። አየህ፣ ከመላእክት ጋር ካወዳደርከው ጉድፈላ። እንዳትረሳ የእግዚአብሔር እንዳልኳችሁ ነግሬያቸዋለሁ። የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረት ሁላችንም እንደዛ ነው። ይቅርታ ከፍ አደረገኝ እንትኔና ይቅርታ። የእግዚአብሔር ምሕረት ማለት ነው። አያችሁ፣ ይቅርታ አንድ ጊዜ ለወረደ እንትን ይሆናል። አሁን ላሳይ የእግዚአብሔር ቃል ዕብራውያን ላይ ላሳየልህ። ዕብራውያን ምዕራፍ 1 ቁጥር 3 ላይ ክርስቶስ የክብሩ መንጸባረቅ ተመልከቱ። በባህር ምሳሌ ኦኬ ያንጸባርቃል። ቀጥሎ ሁሉም በሁሉ በስልጣኑ ቃል እየደገፈ በሰማያት እየደገፈ የሁላችንም ኃጢአት በራሱ ካስወገደ በኋላ በሰማይ ግርማ በእግዚአብሔር ቀኝ ተቀመጠናል። የሁላችን ኃጢአት ካስወገደ በሰማይ በግርማ። አሁን ቀጥሎ ላሳያችሁ እዛው እንትን ላይ አንድ ሶስተኛ ቀጥሎ ዛሬ ላንብበልህ። እንደዚህ አለ። ቀጥሎ ከመላእክት ስም ይልቅ እጅግ የሚበልጥ ስም በወረሰ ጊዜ ላይ ከመላእክት
እጅግ በሚበልጥ ስም የወረሰ ኢየሱስ በራሱ ስልጣን በቃል በራሱ ስልጣን እኮ ነው ኃጢአታችንን ካስወገደ በግርማው በአብ ቀኝ ተቀመጠ። አሁን ክርስቶስ የት ነው ያለው? በአብ ቀኝ ተቀምጧል። ቁጭ ብሏል በአብ ቀኝ። ስለዚህ ምንድነው የተቀመጠበት ምክንያት? ስራ ጨርሶ ነው። በብሉይ ኪዳን ካህናቶች ይቆማሉ፣ እሱ ግን ቁጭ አለ ተቀመጠ። ጠላቶቹ የእግሩ መግረዝ ይጠብቃል። አሁን እዚህ ላይ ምን አለ? ከመላእክት ይልቅ እጅግ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ አብዝቶ ይበልጣል። ይኸውልህ ያልገባው ኢትዮጵያ ሕዝብ ነው። መልአክ የሚበልጥ ነው የመሰለው። ከመላእክት እጅግ እጅግ አብዝቶ እነዚህ ሁሉ ለሱ ይንበረከካሉ፣ ለሱ ይሰግዳሉ፣ ለሱን ነው የሚያከብሩ፣ የሱን ነው እንደው ሊያዩ እኮ ይመኛሉ። እግዚአብሔር ለኛ ያደረገው እነሱ ሊያዩ ይመኛሉ። ላንብብልህ ከመላክ ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። እሰይ 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 ይበልጣል። ከመላእክት ይበልጣል። ከሁሉ ስም ይበልጣል። ቅድም ነገርኩህ እኮ ከስም ሁሉ በላይ ስም ሰጠው። በላይ ከምድር በታች ያለ አጋንንት መናፍስ በሙሉ ለዚህ ስም ይንበረከካል። ሲኦል ያለው ከምድር በታች ነው፣ ይገዛል። በቃ ለኢየሱስ ካልተገዛ ጉዱ ፈላ። መላክ ራሳቸው ካልተገዙ ጉዳቸው ፈላ። እሱ ነው የፈጠራቸው፣ እሱ ነው የሚያገለግል። መላክ ማለት የሚላክ ማለት ነው። መላክ ሲላክ መልእክት ያደርሳል እንጂ በራሱ ስልጣን የሚሰራው ስራ የለም። አለዛ እናንተ ያላወቀ ምን ይመስላችኋል? ስላላወቁ እኮ ነው። እኔ ስላላወቅ አልፈርድብህም፣ ግን እንድታውቅ ጆሮ መክፈት አለብህ። ፈቃደኛ መሆን አለብህ። ወደ ቃሉ ወደዚህ ቃል መመለስ አለባቸው። ወደ መጽሐፍ ቅዱስ ነው የሚያስተምረን። አንድ የመጨረሻ ጥቅስ ላንብብላችሁ። አሁን ትዝ አላችሁም? ሐዋርያ ምዕራፍ 3 ጳውሎስና ሲላስ ትዝ አላችሁ? ኖ ባሉ አይደለም እንጂ ዮሐንስና ወደ ጸሎት ስፍራ ሲሄዱ እዛ የሚለምን ማለት ነው። ትዝ አላችሁ? ሲለምኑ ስለ ምናምን ስራ ምን ያደርጋል ምናምን ስናምን እንደምን ይመስል እንዳትረሳ። ለለማኝ 10 ሳንቲም መስጠት ማለት በርታ ማለት ነው። ድጋፍ ነው እየሰጠው ያለው። በርታ። አሁን እዚህ ሀገርም አንዳንዶቹም ይለምናል እንትን ምናምን ታውቃላችሁ፣ መንፈስ ስለሆነ አሁን እንደዚህ የሚሉ ብር ያገኛሉ። አሺሽ ምናምን ለውሰድ ግን ፖሊስ ከያዛቸው ይዛቸዋል። እዛ ጋር ስለምን ማለት ነው መኪና ሲያልፍ ምናምን እንዲህ ሆመነስ ምናምን እያለ ይላል። ፖሊስ ይዛቸዋል። ከያዛቸው ጎዳቸው ፈላ። ለምን እነዚህ ሰጣቸው አልኩ። ለለማኝ 10 ሳንቲም መስጠት በርታ ለምን ማለት ነው። ግን ሳባርገው በኢየሱስ ክርስቶስ ስም ያንሶ ከዛ ያሰረው ስትመታለት ነፃ ወጣል ማለት ነው። አሁንም ጳውሎስ ዮሐንስና ጴጥሮስ ያደረጉት ያ ነው። ይህን ሰውዬ ሳይሆት አሁን አዩት። ብር የምንሰጠው እንደገና ይለምነናል። ግን ወደኛ ተመልከታ ነው። ብርና ወርቅ የለን ያለኝ ይሄ ነው ያለኝ ይሄ ነው ያለኝ ሰው ያለኝ ብር ነው ሀብት ነው እያለ ሲመካ ለእኔ ግን የለን ኢየሱስ ነው ያለኝ። ያመበይ ከዛ ምን አለው? ብርና ወርቅ የለንም አለ። በናዝሪቱ በኢየሱስ ክርስቶስ ስም ተነስ ተመላለስ አለው። ከዛ ረዳው፣ ብድግ አለ፣ ተነሳ። በማን ስም ነው ያወጡት? በማን ስም ነው? በመላእክቱ ስም ነው ያለው። ትዝ ይላችኋል። ጳውሎስ በሚሰብከው ያሉ ሰዎች የዘለለባቸው እነሱ በጳውሎስ በሰበከው ነው ብለው አጋንንት ራሱ ዘለለባቸው ይላሉ። ፓስተር ተስፋ በሚሰብከው በምናምን ብትሉ ይዘልባል አጋንንት። ግን አንተ ነው ማመን ያለብህ፣ አንቺ ነው ማመን ያለብሽ። ይሄን ጌታ ማመን አለብሽ። በግል ነው እምነት ያልከ ማመን አለ። አሁን በጣም የሚያስገርም ቃል ላምብና ልጨርስላችሁ። እንደዚህ አለ። ኦኬ ያለኝ ግን አለ ምን አለ? ያለኝ እሰጥሃለሁ፣ በናዝሪቱ በኢየሱስ ክርስቶስ ስም ተነሳና ተመላለሳለሁ። ደገፈው ይላል። በጣም እዛ ላሳያችሁ። እዛ ሐዋርያ ምዕራፍ 3:16 እንደዚህ አለ። ኦኬ በስሙ በማመናችን ይህን የምታዩትን
ኦኬ 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 የምታዩትን የምታዩትን በእርሱ ስም አጸናው በኢየሱስ በማለት በስሙ በማመናችን አለ። ሌላ ቦታ ቃል የእግዚአብሔርን በመፍራት ሲደነቁ እግዚአብሔርን በመፍራታችን አይደለም፣ ስሙን በማመናችን ነው። ይህን ስም ስታምኚ የማይታዘዝ ነገር የለም። በዚህ ስም ስትጠቀሚ አሁን አንድ ጊዜ እንደውም በጣም አልነገርኳቸው፣ ባለፈው ነግራቸዋለሁ። እነዛ ሴቶችን ልንይዛቸው ስንል አንድ ወንድም ደግሞ ከአንዲት ጋር ማታ ቆሜ ያለ መሸት ብሏል አለ። እየተጫወትን እያለ አንዱ መጣለ፣ ሽጉጥ ይዞብን መጣለ። ሳያለ ሽጉጥ ይዟል ማታ መሸት ብሏል ስላለ በቃ በና ኢን ዘ ኔም ኦፍ ጂሰስ ክራይስት ኦፍ ናዝሬት ስላለ ይዞ መሮጥ ተባረረ የሚለው መዝሙር ተባበሮጣ አለ። ይኸውላችሁ ይሄ ስም አንደኛ የማትጠቀሙበት ስለማታምኑበት ነው እንጂ ይሄ ስም ስልጣን አለው አልኩ። ይሄ ስም የማይገዛለት ስም የለም። የማይገዛ የማይበረከክ የለም በዚህ ስም አለ። ምን ነገስታት የለም፣ ዋይት ሃውስ የለም፣ ትራምፕ የለም፣ ማን የለም፣ ሪፐብሊክ የለም፣ ዲሞክራቲክ የለም፣ አሜሪካ የለም፣ ቻይና የለም፣ ራሽያ የለም። ይንበረከካል። የማይንበረከክ የለም። ግን የእግዚአብሔር ምሕረት ነው እያቆያቸው ያለው። ዲክታተር ስትሆን የእግዚአብሔር ምሕረት ነው እያቆየ ያለው። ግን ያዋርዳል። ከእግዚአብሔር ጋር በእርግጥ የሚጣላ ይደቃል፣ ድቅቅ ትላለህ። አይ እግዚአብሔር ይታገሳል። እግዚአብሔር ታጋሽ ነው። እግዚአብሔር ትዕግስት፣ እግዚአብሔር ደግሞ ለሚታገሱ ቸር ነው። ታጋሽና ኃያል ነው እግዚአብሔር። ምን ይመስላል? አሁን ጌታ መምጣት አቅቶት መስሎ ነው? ከመጣ አስብ ስንት ፐርሰንት ነው ሄዳ ነው? ከልብ ልንገርህ 20% አይሆንም በዓለም ላይ ሄዳ ነው ከዳግም ልደት ያገኘው። በብዛት በሃይማኖት ተደብቀው ነው ያሉት። ይሄ ዳግም አልተወለደም፣ በሃይማኖት ተደብቀዋል። መደበቂያ ሃይማኖት ውስጥ ይሄ ብርሃን ኢየሱስን ሳያውቁት፣ ይህንን ስም ሳያውቁት እንጆ ሳያደርጉት ኢየሱስን። ስለዚህ አትንጌ ይበቃኛል፣ ይብቃኝ። ስለዚህ በዚህ ስም ተጠቀሙበት። ማአት ሺህ ቦታ ይሄዳል ብያቸዋል። ማአት ሺህ ቦታ ይሄዳል። ሬዲዮንም ማሽ ነው የሚገባው ሰው እና ይሄ ስም ግን ተጠቀሙበት፣ እመኑት፣ ተጠቀሙበት፣ ኑሩበት። ኑሩ ከሱ ጋር በእኔ ኑሩ አለ። እኔም በእናንተ አይ ጌታን ስትቀበል በሱ መኖር ትጀምራል። በሱ መመሪያው ደግሞ ይሄ ቃሉ ነው የሰጠን። ይሄ ቃል ነው። ብትወዱኝ ቃልን ጠብቁ ነው ያለው። ይሄ ቃል መመሪያ ይሆናል፣ የእግዚአብሔር ቃል። ስለዚህ በኢየሱስ ማመን አሜን። አጭር ጸሎት ጸልያለሁ። እዚህ ላይ ስጸልይ ይሄ ቸርች አይደለም ብያለሁ። ግን ጌታን ስትቀበል በአካባቢ ሄደ፣ ቸርች ባለበት ሄደ፣ ፓስተሩን ደህንነት ደቀ መዝሙር አስተምረኝ በለው። ሳትማር አትውጣ። ደህንነት ደቀም ሳትጠመቅ ማምነ የለም ካል ፓስተር ተስፋዬ ልኳል አይደል? ማት ልኮ ለማት ፓስተር ተስፋዬ ለማይወጣ ብትወጣ ማት ነው ያለው። ደህንነት ላኩ መላክ ምን ያልጫንኩትን ጠይቀኝ ልበልብ ማት ተጭኗል። ስለዚህ እዛ ላይ ታገኛል። አጭር ጸሎት ጸልያለሁ። ሬዲዮ ላይም ስላለ ታንኪዩ። ሬዲዮን በጣም እየሰራ ነው ያለው። አጭር ጸሎት ልጸልይ። እኔም ብለው ጮክ ብለና ጮክ ብለ ጌታ ሆይ ግባ በለው። ከልብ አስገባው፣ ከልብሽ አስገቢው። እኔ ስላልኩ አይደለም፣ እኔ ግን እመራሃለሁ። ከዛ ጌታ ሲገባ ውስጥ ይቀይራል። ከዛ አንቺ ራስሽ ምስክር ትሆኛለሽ። ውስጥሽ የገባ ነገር ዘር ገብቶ ውስጥ ነው እየገነፈለ ያለው። ውሸት፣ ሐሜት ውስጥ ገብቶ ይወጣል። ግን ኢየሱስ ሲገባ ውስጥ ኢየሱስ ስላለ በቃ ኢየሱስ ወጣ። ኢየሱስ ይታያል። ኢየሱስ ይታያል። አጭር ጸሎት እንጸልይ። እኔ የምለው ጮክ ብለህ አጭር ጸሎት ከኔ ጋር ሬዲዮ ላይም ስላለ ሬዲዮ ላይ ሰላም ሬዲ ነው። እኔ የምለው ጮክ ብለና ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግንሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። ወልካም ወደ ኢየሱስ። በቃ ይሄን ካረክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ
እዛ ሞር ዮሐንስ ምልምል ሞር ስለ ኢየሱስ ይናገራል። ሞር መጽሐፍ ቅዱስ ማንበብ አለ። መጽሐፍ ቅዱስ ነው የነገረን መጽሐፍ ቅዱስ ነው። ሌላ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ሬዲዮን አለ 518-907-9015 በሞባይል ፎን በቤት ከሰኞ እስከ እሑድ። ሌላ በቤት ውስጥ ይሰራል። ማት እስከ ካናዳ ድረስ ያራሉ። እስከ ካናዳ ሰዎች ይሰማሉ። ሌላ ልኬላቸዋለሁ ዌብሳይት ሊንክ እዛ ላይ ዙም ስታደርገው ሬዲዮ ሊስን ይላል። እዛ ላይ ታገኛላችሁ። ሚዲያ መግባ ማታገኝ። ስለዚህ እግዚአብሔር በኢየሱስ ስም አመሰገን። እግዚአብሔር አባቶ በኢየሱስ ክርስቶስ ስም ካፍቀበን ይሄ ትምህርት ፍሬ ያፍራ። ዛሬ በኢየሱስ ስም በሽታው ሊነቀል፣ ማንኛውም ደዌ ከላቸው ላይ ይነቀል። በዚህ ስም አዘዝኩት። በዚህ ስም ይፈወሳል። እግዚአብሔር ስለሚሆን አመሰገን። ካፍቀበር ስም ይባረክ። በኢየሱስ ስም አሜን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። አሜን። ስለዚህ ጸጋ ይብዛላችሁ። አሜን። ጨረስኩኝ። የሚቀጥለው ስለ ደሙ ነው። ቀጥሎ ስለ ሞገስ ነው የምንማር። ምክንያቱም ደሙ ነው አክሰስ። በጣም አሳያቸዋለሁ። ደሙ ላይ ያሳያቸዋለሁ። ደም አክሰስ ነው እንዳትረሳ። ደም እንዳትረሱ። ደም እናንተ ውስጥ ራሱ ገብቶ አክሰስ ማንነታችሁ የሚገልጠው ደም ነው። አክሰስ ነው ደሙ ማለት ነው። እናንተ ውስጥ ገብቶ ደም ነው የምሰጡት። ደም ሲሰጥ ውስጥ ያለው ኩላሊት ምናምን ችግር ካንሰር በደም ነው የሚያገኙት። የኢየሱስ ደም ደግሞ ውስጥ እንድትገባ አክሰስ ነው። ያለቀው ስራ ቦታ እንድትገባ ነው። ያለ ደም አይቻልም። ስለዚህ እንማራለን። አስተምራለሁ። ፓስተር ተስፋዬ ኔቨር መጣ እዚህ ሁለትም ካለ አስተምራለሁ ነው የሚደነቅ እንዳይመስልህ። ስለዚህ ኢየሱስ ጌታ ነው። ሼር አድርጉት። ተባረኩ። እንግዲህ አይ ቲንክ ዛሬም ማክሰኞ አርብ እንገናኝ። ስለ ደሙ እንማራለን። የደሙን ጉልበት አሳይሃለሁ ምን ያህል ፓወርፉል እንደሚናገር ማለት ነው። በሉ ጸጋ ይብዛላችሁ። ሼር አድርጉት። ይሄንን ሼር አድርጉት። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ይብዛላችሁ።